የኢራንና የእስራኤል ግጭት ለስድስተኛ ቀን እንደቀጠለ ነው። እስራኤል ዛሬ ምሳ ሰዓት ላይ አንድ ከፍተኛ የኢራን ጀነራልን ገላለች። ትላንት አመሻሽ ደግሞ የኢራን ቴሌቪዥን ጣቢያ ላይ ጥቃት ፈጽማለች። ኢራን በአንጻሩ ቴል አቪቭን ደብድባለች። የኢራን ሚሳኤል የሩሲያ ኤምባሲ አካባቢ አደጋ ማድረሱን ተከትሎም ሩሲያ ዜጎቿ ከእስራኤል እንዲወጡ አሳስባለች። የፖላንድ መንግስትም ተመሳሳይ እርምጃ ወስዷል። የኢትዮጵያ አየር መንገድም በጦርነቱ የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ ማቋረጡን አስታውቋል። የቱርኩ መሪ ኤርዶጋን እስራኤል ግጭት ፈጣሪነቷን ልታቆም ይገባል ብለዋል። የኢራኑ መሪ ፔስቺኪያን በበኩላቸው አሁንም ለመደራደር ችግር የለብንም ብለዋል። ኔታንያሁ በአንጻሩ ኢራኖች እንደራደር የሚሉት ተጨማሪ ኒውክሌርና ሚሳኤል ለማምረት ነው ብለዋል። በሌላ በኩል ኢራን ውስጥ ሆኖ ለሞሳድ ይሰልል የነበረ ግለሰብ ተይዞ ጥፋተኛነቱን ማመኑን ተከትሎ በስቅላት ተቀጥቷል። እስራኤል በርካታ የኢራን ሹማምንቶችን በቀላሉ መግደል የቻለችውም ስልካቸውን ትራክ በማድረግ እንደሆነ የኢራኑ ፋርስ ሚዲያ ዘግቧል። First, some breaking news coming in this minute. Reports saying 2 loud explosions heard from central and north Tehran as the Iranian capital came under Israeli bombardment for a 5th straight day. ሁሉም ሰው ቤት መግዛት ይፈልጋል። የሁሉም ቤት ፈላጊ ጭንቀት ቤቱን በትክክለኛ ጊዜና ሰዓት ገንብቶ ሊያስረክበው የሚችል ታማኝ ድርጅት ማግኘት ነው። ያንጋፋው ጊዮን ጋዝና ጊዮን በረኪና 8ኛት ኩባንያ የሆነው ጊዮን ሆምስ ሪል ስቴት በመሃል ቦሌ ወሎ ሰፈር በ20 ሺህ ካሬ ላይ ያረፈ ውብና ቅንጡ የመኖሪያ መንደርን እየገነባ ይገኛል። ግንባታቸውም 90% ካደረሳቸውና በ6 ወር ጊዜ ውስጥ ከሚረከቡ ቤቶች በተጨማሪ በ10 ወር ጊዜ ውስጥ ብቻ ግንባታቸውን 70% በማድረስ ታማኝነቱን አስመስክሯል። እናውም ደግሞ አራተኛ ብሎኩን ለሽያጭ ማውጣቱን ስንገልጽ በታላቅ ደስታ ነው። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ቤት በ10% ቅድመ ክፍያ ከምቹ አከፋፈል ጋር በሽያጭ ላይ ይገኛል። ቀድሞ ለሚመጡ ውስን ደንበኞችም እስከ 25% ታላቅ ቅናሽ አዘጋጀ በመሆኑ ዛሬውኑ በመምጣት ተጠቃሚ ሆኑ። ለበለጠ መረጃ 0932 84 1646 ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች በዛሬው መሰናዷችን ተጠናክሮ ስለቀጠለው የሁለቱ ሀገራት ግጭትና ተያያዥ ጉዳዮችን እናወጋችኋለን። የኢራንና የእስራኤል ግጭት ለአምስተኛ ቀን እንደቀጠለ ነው። ይህን ተከትሎም በሁለቱም ወገኖች የሟችና የተጎጂ ንጹሃኖች ቁጥር እያሻቀበ ነው። ዛሬ ምሳ ሰዓት ላይም የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ከሀገሪቷ ከፍተኛ የጦር አመራሮች አንዱ የሆኑትን አሊ ሻድማኒን መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው በዋናው መስሪያ ቤት ላይ በተደረገ የአየር ድብደባ እንደሆነ ተገልጿል። አሊ ሻድማኒ በዚህ ወር መጀመሪያ በእስራኤል የጥቃት ኦፕሬሽን የተገደሉትን የቀድሞ ጠቅላይ ኤታማዦር ሹም አላም አሊ ራሺድን ተክተው ሚናውን መረከባቸው ይታወሳል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ከፍተኛ ጉዳትን የሚያደርስ ነው ተብሏል። በሌላ በኩል የኢትዮጵያ አየር መንገድ በጦርነቱ የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ ማቋረጡን አስታውቋል። አየር መንገዱ በአዲስ አበባና በቴል አቪቭ መካከል በሁለቱም አቅጣጫ የሚደረጉ በረራዎች እስከ አውሮፓውያኑ አቆጣጠር እስከ ሰኔ 22 2025 ድረስ ማቋረጡን ባወጣው መግለጫ አስታውቋል። እስራኤል ትላንት አመሻሽ 12 ሰዓት ላይ በፈጸመችው ጥቃት የኢራንን የመንግስት ቴሌቪዥን ዋና መስሪያ ቤት መታለች። የጥቃት የተፈጸመው እስራኤል የቴህራን ነዋሪዎች ከከተማው ክፍል እንዲወጡ ካዘዘች በኋላ ነው። የእስራኤል መከላከያ ሚኒስቴር ካትዝ እንደተናገሩት እስራኤል የኢራንን ዋና ቴሌቪዥን መስሪያ ቤት ያጠቃቸው የኢራንን ወታደራዊ ኃይል በሲቪል እንቅስቃሴ ሽፋን የሚጠቀምበት የመገናኛ ማዕከልን ለመምታት ነው ብሏል። እስራኤል ይህን ጥቃት የፈጸመችው ጣቢያው ቀጥታ ስርጭት ላይ ያለ እንደሆነ ተገልጿል። በወቅቱም
ጋዜጠኛዋ በቀጥታ ስርጭቱ ላይ በነበረች ሰዓት ያ ጥቃት ሲከሰት ብትደነግጥም በወቅቱ በቀረጻ ላይ የነበሩ የሚዲያው ባለሙያዎች ድንጋጤ ሳይሆን ፈጣሪ ታላቅ ነው እያሉ ሲጮሁ ለሰማ የኢራናውያን የገዘፈ ልብን ያሳየ ነው ተብሏል። فضای غبار آلوده استادیوم ጣቢያው ይህን ጥቃት ካስተናገደ ከ5 ደቂቃ በኋላ ዳግም ቀጥታ ስርጭቱን እንደጀመረ አርቲቪ ዘግቧል። ጥቃቱ በተፈጸመ ወቅት የቀጥታ ስርጭት ላይ ያቀረበች የነበረችውና በወቅቱ ደንግጣ የነበረችው ጋዜጠኛዋ ሳራ ኢማም ከግማሽ ሰዓት በኋላ ሚዲያ ላይ ቀርባ እስራኤል የሚዲያ ተቋምን መምታቷ አግባብነት የሌለው ተግባር ነው ብላለች። نمونه بارز و آشکار مخالفت با آزادی بیان هستش. ساختمان خبر مورد هدف قرار نگرفت. آزادی بیان، صدای حقیقت، صدایی که እኛ እዛ ስራ ላይ ያለን እስራኤል የሚዲያ ተቋማችን ላይ ጥቃት መፈጸሟ አግባብነት የሌለው ተግባር ነው። የሚዲያ ተቋም ላይ በፍጹም ጥቃት ሊሰነዘር አይገባም። ይህ የመናገር ነጻነትን ማሳጣት ነው። የኛን ሚዲያ የመቱ እኛኑ መንግስታችሁ ላይ አምጹ ሲሉ ማያፍሩ የህዝብን ድምጽ እያወደሙ ለህዝብ ተቆርቋሪ መምሰል የተጣረሰ ተግባር ነው። የእስራኤል መከላከያ ሚኒስቴር ኢራን በቴል አቪቭና በወደብ ከተማዋ ሃይፋ በፈጸመው የሚሳኤል ጥቃት የመኖሪያ መንደሮችና ህንጻዎች መውደማቸውን ገልጿል። ኢራን በእነዚህ ጥቃቶቿም ዋጋ ተከፍላለች ብሏል። እስራኤል የኢራንን የኒኩሌር መርሃ ግብርና ሌሎች ወታደራዊ መሰረተ ልማቶችን ኢላማ ያደረጉ ተከታታይ ጥቃቶችንም ከፍታለች። የኢራን የዜና ምንጭ እንደዘገበው እስራኤል ከርማንሻ ከተማ የሚገኘውን የፋራቢ ሆስፒታል ገሚሱን ይዞታ መታለች። በሌላ በኩል እስራኤል ፔታቲክቫንና በኒብራካ ከተሞችንም ደብድባለች። እስራኤል ከዚህ ጎን ለጎን ለዜጎቿ በቂ አንደርግራውንድ ባንከር አዘጋጅታለች ቢባልም የባንከሮቹ አስተማማኝ አለመሆን የሟቾቹን ቁጥር እንዲያሻቅብ አድርጓል። ለምሳሌ ኢትዮጵያውያንን ጨምሮ እስራኤላውያንን የያዘው ይህ የምትመለከቱት ባንከር ለጥቃት በቀላሉ ተጋላጭ ሆነ ነው። እስካሁን ከጦርነቱ ጋር በተያያዘ ሁለቱ ሀገራት እኩል እየተታኮሱና ተመጣጣኝ ጥቃቶችን እየተሰነዛዘሩ ባሉበት በዚህ ሁኔታ ውስጥ በጂውሾች የሚዘወሩት የምዕራባውያኑ ሚዲያዎች እንደተለመደው ተመሳሳይ በሆነ ሚሳኤል ሁለቱ ሀገራት በሚፈጽሙት የእርስ በርስ ጥቃት ከእስራኤል 8 ሰዎች ከኢራን ደግሞ 60 ሰዎች ተገደሉ እያሉ አስቂኝ ዘገባዎችን እየሰሩ ነው። ከስካይ ኒውስ እስከ ሲኤንኤን እነዚህ ሚዲያዎች የሚዘግቡትን የሟቾችና የተጎጂዎችን ቁጥር ስራዬ ብሎ ለሰማ እስራኤል በሚሳኤል ኢራን ደግሞ በማካሮቭ እየተዋጉ ያሉ ነው የሚመስለው። በነገራችን ላይ እነዚህ ጋዜጠኞች የኢራንን መንግስት አምባገነን የእስራኤልን መንግስት ደግሞ ቅዱሱና ኃያሉ ብለው መጥራታቸው ለእውነት ሳይሆን ለአለቆቻቸው ፍላጎት ሲሉ እንደሚሰሩ የሚያረጋግጥ ነው ተብሏል። እሁድ ምሽት ከስካይ ኒውስ ጋር ቆይታ ያደረጉት ፕሮፌሰር ዛይድ መሐመድ ማራንዲ የኢራንን መንግስት አምባገነን የምትሉበት መስፈርት ምንድነው ብሎ የጠየቀ ሲሆን አንድ ሀገር ላለፉት 40 ዓመታት ያለ መሰልቸት አንድን ሀገር ስጋቴ ናት እያለ ዘውትር እንዴት ያማኛል ብለውም ጠይቀዋል። ፕሮፌሰር ዛይድ አክለውም የሁለቱ ሀገራት መንግስታት በእነዚህ 40 ዓመታት ከፈጸሟቸው እኩይ ተግባሮች አንጻር አምባገነን የሆነውና ለቀጠናው ቀውስ ተጠያቂ የሆነው የትኛው መንግስት ነው በማለት ጠይቀዋል። Saying regime, I think it helps you contain your contempt for independent countries. You after all you work for Sky News. እንኳን መስማት ከጀመርኩ 10 ጊዜ አምባገነን ትያለሽ። ይሄ ነገርሽ ለነጻ ሀገራት ያለሽን ጥላቻ ለመወጣት የምታደርጊው ነው የሚመስለው። ለመሆኑ ኢራንን በምን መስፈርት ነው አምባገነን የምትሉት? የእስራኤል መንግስትን አምባገነን የማትሉት በምን መስፈርት ነው? ባለፉት 40 ዓመታት ከኢራንና ከእስራኤል ብዙ ሀገራትን ያወደመውና ንጹሃንን የገደለው የትኛው ነው? በሌላ በኩል ኢራን ለእስራኤል የስለላ ድርጅት ሞሳድ ሲሰልል ነበር በማለት በቁጥጥር ስር ውላው የነበረውን ዜጋዋን በትላንትናው ዕለት በሞት መቅጣቷን የኢራኑ ኢርና ሚዲያ ዘግቧል።
ሟቹ አሚር ከተባለ የሞሳድ ወኪልና ከሌላ የእስራኤል ሰላይ ጋር በመገናኘት ሚስጥራዊ የሆኑ የኢራን ቦታዎችን በተመለከተ እንዲሁም ሌሎች ቁልፍ መረጃዎችን ለእስራኤሉ የስለላ ድርጅት በማቀበል ተጠርጥሮ በዲሴምበር 2023 ነበር በቁጥጥር ስር የዋለው። እንደ ዘገባው ከሆነ ተጠርጣሪው በኢራን መንግስት የቀረበበትን ክስ ከማመኑም በተጨማሪ ለዚህ ስራውን በክሪፕቶ ከረንሲ ክፍያ መቀበሉ በማስረጃ ተረጋግጧል። ተጠርጣሪው በጠላትነት የተፈረጀች ሀገርን በመርዳትና የኢራን ብሔራዊ ደህንነት አደጋ ላይ በመጣል ተከሶ ጥፋተኛ ሆኖ በመገኘቱ በትላንትናው ዕለት በስቅላት መቀጣቱ ተገልጿል። በሌላ በኩል እስራኤል በፍልስጤም የሚገኙ በርካታ ድጋፍ ፈላጊዎችን መግደሏንና በጋዛ ምልቂት እየፈጸመች መሆኑ ተገልጿል። የተባበሩት መንግስታት ድርጅት ብዙ ረድኤት ፈላጊዎች በጋዛ መገደላቸውን ተከትሎ የእስራኤልን ድርጊት አሳፋሪ ሲል ነቅፎታል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊው ቮልከር ተርክ የእስራኤል የጥቃት ዘዴዎች በፍልስጤማውያን ላይ አሰቃቂ የሆነ ስቃይን እያደረሰ ነው ብለዋል። ሀገሪቷ ከኢራን ጋር እየተዋጋች ባለበት ወቅት እንኳን በፍልስጤማውያኑ ላይ የምታደርሰውን ጥቃት ያለማቋረጥ ቀጥላለች ብለዋል። ከ19 ወራት በላይ በቀጠለው እስራኤል ፍልስጤማውያን ላይ የፈጸመች ባለው ጥቃት በሺዎች የሚቆጠሩ ሕፃናትን ጨምሮ 55362 ሰዎች ሕይወታቸው አልፏል። ከዚሁ ጋር በተያያዘ ትላንት ማለዳውን በአወዛጋቢው የጋዛ ሰብአዊ ፋውንዴሽን የሚተዳደረውና በአሜሪካና በእስራኤል የሚደገፈው የእርዳታ ጣቢያ የተለያዩ እርዳታዎችን ለመቀበል የተገኙ 15 ፍልስጤማውያንን ጨምሮ በአጠቃላይ 20 ሰዎች ተገለዋል። ከዚህ ባሻገር በሰሜን ጋዛም ተጨማሪ 3 እርዳታ ፈላጊዎች መገደላቸው የተዘገበ ሲሆን ሁለቱ በጋዛ ከተማ ላይ በተፈጸመ ጥቃት መሞታቸው ተነግሯል። ኃላፊው ቮልከር ተርክ በጄኔቫ በተካሄደው 59ኛው የሰብአዊ መብቶች ምክር ቤት ዓመታዊ ሪፖርት ባቀረቡበት ወቅት እስራኤል የሕይወት አድን እርዳታን በማቋረጥ ምግብን እንደ ጦር መሳሪያ እየተጠቀመች ነው ማለታቸውን አልጀዚራ ዘግቧል። እስራኤል እስካሁን ኢራን ውስጥ የወሳኝ ሰዎችን ግድያ የምትፈጽመው የሞባይል ስልካቸውን ትራክ በማድረግና በዛ ተጠቅማ ያሉበትን ትክክለኛ አድራሻ በማወቋ እንደሆነ ተገልጿል። የኢራን ወዳጅ የሆኑት የቱርኩ መሪ ኤርዶጋን ሀገራቸው ስለታጠቀቻቸው መሳሪያዎችና እጅግ ዘመናዊ ሚሳኤሎች ተናግረዋል። ቀጠናችን በጦርነት እየታመሰ ቢሆንም መልካም ምኞታችሁን ለገለጻችሁልን በሙሉ እናመሰግናለን። እስራኤል በቀጠናው እየፈጸመችው ያለው ነገርም በፍጹም ተገቢ ያልሆነና ዜጎቿን የሚጎዳ ነው። ከዚህ የጥፋት ደጋሽነቷ ልትታረም ይገባታል። በቀጠናው ካለው ነገር አንጻርም እኛ ማድረግ የሚገባንን ነገር እናደርጋለን በማለት ኤርዶጋን መግለጫ ሰጥተዋል። Israel is gradually losing its own existence with every blood it sheds and every crime it commits against humanity, and it risks the future of its society. Because you can't overcome oppression. የተኩስ አቁም ስምምነትም ሆነ የኒኩሌር ድርድር የሚቀጥል ከሆነም አሜሪካ የእስራኤልን ጥቃት ታውግዝ በማለት የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ተናግረዋል። ቃል አቀባዩ እንደተናገሩት አርብ ዕለት ሊካሄድ የታቀደው የአሜሪካና የኢራን የኒኩሌር ድርድር ከተሰረዘ በኋላ ድጋሚ እንዲቀጥል ከተፈለገ እስራኤል ኢራን ላይ ያደረሰችውን ጥቃት አሜሪካ ማውገዝ አለባት ሲሉ ለአሜሪካ መልእክት አስተላልፈዋል። ኢስማኤል ባጋይ አክለውም የኢራን ፓርላማ ከኒኩሌር መስፋፋት ስምምነት ለመውጣት ከወሰነ የተጀመረውን ሁሉንም ድርድር ለማቋረጥ አስገዳጅ እንደሚሆን ተናግረዋል። በሌላ በኩል ሁሉም ኢራናውያን በአንድነት እንዲቆሙ እንዲጸኑና ኢራን የሚደርስባትን የወንጀል ጥቃት እንዲጋፈጡ የሀገሪቷ ፕሬዝዳንት ጥሪ አቅርበዋል። ሰኞ ዕለት በኢራን ፓርላማ ስብሰባ ላይ ፔዝሺኪያን እንደተናገሩት ኢራን ለዲፕሎማሲ ዕድል ሰጥታ ለድርድርና ለመወያየት መንገድ ከፍታለች ብለዋል። دنبال سیاست‌های زشت اسرائیل با ایرانند و در تمام جایگاه‌هایی که نیاز باشه با ما خواهند بود. ጠላት ኢራንና ህዝቦቿን በአሸባሪነት ሊፈርጃቸው ሆነ ሊያጠፋቸው አይችልም።
ከእያንዳንዱ ጥቃት በኋላ ባንዲራውን የሚይዙትና መንገዱን የሚቀጥሉ በመቶዎች የሚቆጠሩ ጀግኖች አሉ። ሀገራችን የኒውክሌር ጦር መሳሪያ ለመያዝ አትፈልግም። ነገር ግን ከኒውክሌር ኃይል ህዝቦቿን ለሚጠቅም ተግባር የመጠቀም መብት እንዳላት ማንም አይክድም። ይህ መብት የላትም የሚሉንን ደግሞ በፍጹም አንሰማቸው። ሁለቱ ሀገራት የተኩስ አቁም ስምምነት ላይ ይደርሱ ዘንድ እየተደረገ ባለው ጥረት ዙሪያ አስተያየታቸውን የሰጡት የእስራኤሉ መሪ ቤንያሚን ኔታንያሁ በበኩላቸው ኢራን መደራደር የምትፈልገው ተጨማሪ ኒውክሌር ማምረት ትችል ዘንድ ጊዜ ለመግዛት ነው ብለዋል። וכמובן שהם רוצים להפסיק. הם רוצים להפסיק ולהמשיך לייצר את כלי המוות, גם את הנשק הגרעיני שמאיים על הקיום שלנו. וגם כמובן את הטילים הבליסטיים, ואנחנו כמובן እነሱ የተኩስ አቁም ስምምነት ተፈጥሮ ጦርነቱ ጋብ እንዲል የሚፈልጉት ተጨማሪ የኒውክሌር ሚሳኤሎችንና ባሊስቲክ ሚሳኤሎችን ለማምረት ነው። እነሱ ዋና ዓላማቸው የሞትና የፍጅት መሳሪያዎችን መስራት ነው። ይህ ደግሞ የኛን ደህንነት አደጋ ላይ ይጥላል። ስለዚህ ለኛ ስጋት የሚሆንብንን የትኛውንም አይነት መሳሪያዎቻቸውን ያለምንም ፋታ ማውደማችን መቀጠል አለብን። በሌላ መረጃ ፖላንድ በእስራኤል ጉብኝት ላይ የሚገኙ 200 የሚጠጉ ዜጎቿን ለማስወጣት በዝግጅት ላይ ስትሆን በዮርዳኖስ ዋና ከተማ በኩል ለማሳለፍ አቅዳለች ሲሉ የውጭ ጉዳይ ሚኒስቴሯ ተናግረዋል። ሄንሪካ ዴንዲስ ለጋዜጠኞች እንደተናገሩት በሚቀጥሉ ጥቂት ሰዓታት ውስጥ ዝግጁ እንደምንሆን እንገምታለን። ከእስራኤል የሚወጡት በቱሪስትነት የመጡትና ለአጭር ጊዜ የሚቆዩት ናቸው ብለዋል። በሌላ በኩል በእስራኤል የሩሲያ ኤምባሲ አካባቢ በሚሳኤል ጥቃት መመታቱን ተከትሎ ሩሲያ የሀገሯ ዜጎች እስራኤልን በፍጥነት ለቀው እንዲወጡ አሳስባለች። የእስራኤል የመጀመሪያ ሰዓታት ጥቃቶች ኢራናውያን ባላሰቡበት ዕለትና ሰዓት ምንም ሳይዘጋጁ መፈጸማቸውና በዚህም ዋጋ መክፈላቸው በበርካቶች ዘንድ አግራሞትን አጭሯል። በሁለቱ ሀገራት ጦርነት ዙሪያ ሰፊ ዘገባ የሰራው የአርቲቪው ጋዜጠኛ ሪክ ሳንቼዝ እነ እስራኤል ኢራንን ለድርድር ቀጥረው ሳታስበው ጥቃት የፈጸሙበት መንገድ ኢራንን ዋጋ አስከፍሏታል ብሏል። በዚህ ፕሮግራም ላይ ተጋባዥ የነበረው ብራዚላዊው ጋዜጠኛ ፔፔ ኤስኮባር በበኩሉ ተመሳሳይ በሆነ መልኩ ዩክሬን ሩሲያ ላይ እስራኤል ደግሞ ኢራን ላይ የፈጸሙት ያልተጠበቁ ጥቃቶች አስገራሚ ናቸው ብሏል። እነዚህ ክስተቶችም የሩሲያና የኢራንን ንቃት ጥያቄ ውስጥ የሚከቱ ናቸው ብሏል። How come Operation Spiderweb attacking our strategic bombers is exactly the same modus operandi of those trucks with drones inside Iran? አሁን የሞሳድና የቴህራን ሹማምንቶች ራሳቸውን የሚጠይቁበት ሰዓት ነው። ዩክሬን ሩሲያ ድረስ ድሮኖቿን አስገብታ ጥቃት እንደፈጸመችው በተመሳሳይ መልኩ እስራኤልም ቴህራን ድረስ ድሮን አስገብታ ጥቃት መፈጸሟ የሚገርም ጉዳይ ነው። ሁለቱም ተዘናግተው ተመሳሳይ ጥቃት ማስተናገዳቸው ከኃያልነታቸው አንጻር የሚጠበቅ አይደለም። ከዚህ ተነስተው ራሳቸውን በደንብ መፈተሽ አለባቸው። በሌላ በኩል ትላንት ምሽት የሞሳድ ስፓይክ ሚሳኤል ማስወንጨፊያና የርቀት መቆጣጠሪያ ሪሞትን ኢራን በቁጥጥሯ ስር አውላለች። የኢራን የስለላ አካላት በኢራን ውስጥ በእስራኤል ወኪሎች የተሰማሩ የርቀት መቆጣጠሪያ ያላቸው ስፓይክ አንቲ ታንክ ሚሳኤል ሲስተምን አግኝተዋል። እነዚህ መሳሪያዎች በኢንተርኔት ላይ የተመሰረተ አውቶሜሽንና ከእስራኤል የሚመራ የርቀት መቆጣጠሪያ ስርዓት የተገጠመላቸው ነበሩ። የእነዚህ መሳሪያዎች ዋና ዓላማ እስራኤል ኢራንን ስትደበድብ የኢራን የአየር መቃወሚያ ሲስተም ጃም እንዲሆን ማድረግ ነበር። ይህ የሚያሳየው የእስራኤል ስለላ ስራዎች የኢራንን ወታደራዊ አቅም ለማዳከም የሚጓዙበትን ርቀት ነው ተብሏል። በኢራን ውስጥ የሚገኙ የሞሳድ ሰላዮች ጋር የተያዙት እነዚህ ጃም ማረጊያ መሳሪያዎች እስራኤል የኢራንን የአየር መከላከያ ስርዓት በማዳከም ጥቃት ለማድረስ ስትል በተገዙ ኢራናውያን ያስገባቻቸው እንደሆኑም ተሰምቷል። በእነዚህ ሀገራት ግጭት ዙሪያ ከዶቼ ቬሌ ጋር ቆይታ ያደረጉት የታሪክ አዋቂውና የመካከለኛው ምስራቅ ኤክስፐርቱ ሬኔ ዊንዳገል እስራኤል ይህን ጥቃት ለመፈጸሟ ዋና ምክንያቷ ኢራን ኒውክሌር እንዳትታጠቅ ይሁን አሊያም የሀገሪቷ መንግስት ግልበጣ ይሁን ምንም በውል የሚታወቅ ነገር የለም ብለዋል።
We have very unclear goals stated by the Israeli government because when the attack started, it was sold as an attack on the Iranian nuclear program. እስራኤል ወደ ጦርነቱ የገባችበት ትክክለኛውና ዋነኛው ምክንያቷ እስካሁን በግልጽ እንዲናው ተብሎ ያልተነገረና በርካቶች ዘንድ ጥያቄነቱ የቀጠለ ነው። እስራኤል ምክንያት ያለችው የኢራን የኒውክሌር ሳይቶችን ማውደም ነበር። ከቀናት በኋላ ደግሞ ኔታንያሁ ዋና ዓላማችን የአገሪቷን መንግስት ከስልጣን ማስወገድ ነው ብለዋል። እነዚህ ምክንያቶች ደግሞ ጦርነቱን ለመጀመር አሳማኝ አይደሉም። የሁለቱ ሀገራት ግጭት በዚሁ ፍጥነት ከቀጠለ መከራን የሚጋፈጡት የመጀመሪያ ሰለባዎች ደግሞ የመካከለኛው ምስራቅ ሀገራት ናቸው ስትል ቻይና አስታውቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያኩን በቤጂንግ በተደረገ የቀጥታ ስርጭት ኮንፈረንስ ላይ እንደተናገሩት ቻይና እስራኤል በኢራን ላይ የምታደርሰው ጥቃት በጥልቅ ያሳስባታል ብለዋል። ሁለቱ ወገኖች በተቻለ ፍጥነት ውጥረቱን ለማርገብ እርምጃዎች እንዲወስዱ እንጠይቃለን ያለው ቃል አቀባዩ ክልሉ ወደ ከፍተኛ ትርምስ እንዳይገባና በትክክለኛው መንገድ በምክክር ለመፍታት ሁኔታዎች እንዲመቻቹ እንጠይቃለን ብሏል። በኢሴክስ ዩኒቨርሲቲ የኢንተርናሽናል ፖለቲክስ ሌክቸረር የሆኑት ካሞራን ማቲን በበኩላቸው እነዚህ ሁለት ሀገራት የበዙ ጥቃቶችን መሰነዛዘራቸውን ከቀጠሉ አሜሪካና ሌሎች ሀገራትም እንደ ውግንናቸው ወደ ጦርነቱ መግባታቸው ስለማይቀር ሁኔታውን የበለጠ ከባድ ያደርገዋል ብለዋል። It may well be that the more Israeli casualties the more they might pressure United States to join in. እስራኤል በኒውክሌር ሐሳብ ኢራንን ሙሉ በሙሉ ሳታውድም ጦርነቱን አታቆምም። የራሷ መደብደብም ለኔታንያሁና ለመንግስታቸው ትልቅ ጥቅም አለው። ምክንያቱም እሷ በጣም በተጠቃሽ ቁጥር አጋዥ ሀገራት እሷን ደግፈው ወደ ጦርነቱ ይገባሉና የዛን ጊዜ ደግሞ የኔታንያሁ ዋናው ፍላጎት ትልቅና ዘላቂ የሆነ ጦርነት የመከሰቱ ዕድል ሰፊ ይሆናል። ከዚህ አንፃር ይህ የሁለቱ ሀገራት የተባባሰ የመጣው ግጭት በጊዜ ሊቆም ይገባል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።